سرعتي نور አፍሽ ሞተሽ ትናገራለሽ ነው ስትቀበል ነበር ይሄንን ኃይል ማሳየት የኔ ምላስ ነው አይቀርሽ የኔ ምላስ መቁረጥ ነው አይቀርሽም ቁረጭ ያኔና አንተ ራሱ ነው ማለት ለቀ አጣ ስማ ክብር ለክብር ነው ለቀ ምንም ጭካኔ ምን ብሎሽ ነው ምላሱን ይቆርጥሽ ምን ቢልሽ ነው ምን አይነት ስራ ነው መስሪያ አንቺ ሲጀምር አረኔ ተመልሽ ዛም ሄዳል ፈልገው እዛም ሄዳል ፈልገው በሽ የፈለከውን ገንዘብ ተጣህለው ገንዘቡን ትበይዋለሽ እሺ የምታወራውን ቃል ግን እየተጠለቀቀው ምን እንደተመጭ ሲሚኝ እኔ አንቺ ከተፈርቀው ሐሻላይሽ ምክንያቱም አንቺን ለማግኘት አንድ ቀን ነው የበቀኝ አሁን ደግሞ ይሄ ሳናቅራ አባታችንን ያጣነው ለምን አታውንም አባትሽ የሞተው በራሱ ችግር ነው ቀድሞ ነው አንድ ልጅ ፓራላይዝድ አድርጋ እግር ያበላሽች ልጅ የነበረች ሙሉ መረጃ ተሰብስቦ ልትሰጥቶ አንተ እሱን አይ ዋስትና ይሰጣት ብለ በብር ዋስትና ይለቀካት ምን ተጠብቀናል ከሽርካሽ የሆኑ ሰዎች ነው ፍትን ያዛቡ እንዳንቺ አይነት የሆነች ርካሽ የሆኑ ሰዎችን እያሰፉብን ያለው እሺ በቃ ርካሽን በላይ ምንም አሁን ብቻ እኔ ሽጉጥ በዚህ ሽጉጥ አናታው ነው አፈርሱ ታገስኩ ዝም ብዬ አታርፉ አሁንም ከዛሬ በኋላ አንድ እርምጃ እራመዳለሁ ካልክ ቅድም እንደነገርኩ ነው እኔ ጋር ያለውን ነገር መሞከር ማለት ተራራን እንደ መግፋት ቁጥር እሺ መሳሪያ ለናዲስ አይደለም መሳሪያ አዲስ አይደለም በመሳሪያ ተስፈራራኝ እንዳትሞክር ማስፈራራት አይደለም ገና ከዚህ ባሰ ይመጣል የሰማይ ነው ነገሩ አንዴ ከወጣ ይምስት አንዴ እንካለ አቃለው ሁላችንም እንታይዝ እንግዲህ ለምንገባው ምንድን ያደረክ ያለው አንተ በል እስካሁን እያወራህ የነበረው እኛ ምክራት ወይ ራስራተኛ ቤቴ ውስጥ ነው ያለው ብሩ እነሱ ነው አረ እሷ አለ ወዴትም አትሄድም ብሩ አለቃ እየሰማኝ ነው እነሱ አንተ ያዘዝከኝ ነው ያለው እኔ አይደለም ይሄ አንተ ያስተፈርኩ እዛ አሳሻለሁ አይገርም አልኩ ቁጭ በል አንተ ራስህ ከፈለክ ያ ነገር ውስጥ እንዳንገባ በኔ ቤት ታዘኛለህ ቁጭ በል ያ ነገር ውስጥ እንዳንገባ ይሄው ምንም አያደረኩም ካሜራም አለ አንተው መሰረው ቁጭ ሰፈር ቁጭ ወዴትም ማንንም አይሰጥም ለምን ለማወራው ምን ሆነ ጂጃቺ ድርግምጂ ራሱ ቆርጧልች አያወራም እንደ ጸበል እየተከታተለ ነበርኩ ምንድነው አይናገርም እንዴ ምን አደረጉ ተደወልኝ ሰው ወንድም ይያላል ነበር እንዴ እና እኔ እኔ አላውቅም መቼ እንደቆረጠችው ሴት ጋር የተረገመች ነች እኮ ይያለው ምላሱን ቆርጧለች ምላሱን ወይኔ ምላሱ ተቆርጦ ነው እንደዚህ እየተተባተበ ያለው ምን ማለት ፈርቼ ነው እኮ ምን ማለት ነው ማለት ፈርቼ ነው በቃ ስመጣዛ ቆይቼ ስመጣ ምላሱን ቆርጣለች በእውነት እሷ እንግዲህ የስር ቤት ገባል ወይኔ ወንድሜ ወይኔ ነገር ያለው ዛሬም ነው ብዬ እኮ ነገር አንተ የሆነ ነገር ባንተ መጣ ባንተ ተደምር ማካራና ለቀም ሞተልካን አንተ ማለት ደላላ የነበርኩ ፎቶ ተልኮልኝ አጥቼ የነበርኩ ልጅ ነህ ለቀቀኝ እሺ የለች ሞተች ተቀበረች አበቃላት ብዬ ሳስብ ትደውላለች ወይኔ ይደበደቡት እኮ አረባክሽ እሺ አምኛለሁ ተመስገን በቃ እሺ አምኛለሁ እሺ የምትፈልጊውን ነገር አደርግልሻለሁ ምንድነው አንቺ ይነድ ተጣጋባ ያስፈልግም ምን ፈልግ አረጋብ እጭ ብለን ነው ለወራ ብቻ ነው ፈልኩት ምንድነው ስለምራም ታወራ ነገር ውስጥ እንዳንገባ ምንድነው የምትፈልገው ምን ፈልገው ነው ሌላ ነገር ውስጥ እንዳንገባ በየቀኑ እነዚህ ሰዎች እኮ ለኔ ሲጉርጓር ሲቆፍሩ ነው የሚያድሩት እንዴ ሌላ ስራ የላቸውም እንዴ እውነት ነው ይቀጥቅ በቃ በኔ ምክንያት አንተን በህይወት ጉርጓር ስቀብሬ አንተ ካላሰቃየው እኔ ላንተ አልተኛ ባገኘሁት አጋጣሚ አንተን ለማጥቃት ወደ ኋላ አይደለም እኔ እመጣለሁ ረባክሽ ረኔ ልጅ በሽተኛ ነው እሱ ሌላ ህመም ነው የሚሆንብኝ እኔ አንቺ ያለሽበት አካባቢ እመጣለሁ በቃ ንገረኛ አሁን እመጣለሁ አሁን አትምቱት እሺ ንገርሽ ተሰራራናለች እንዴ ምንድነው መሳሪያ ምን ያደርግልሻል ጭራሽ መሳሪያ ምን ያደርግልሻል አንቺ ለምን ስነስርዓት አይኖርሽ የት ነው ያለው አባቷ አነግሪኝ ሌላ ነገር እንድገባ ታደርጊ ታይገባሽው እዚህ ደላላ ይዞ ይመጣ ስለዛ ከክፍለ ሀገር ቀጥታ የመጣሽው ወደዚህ ቤት ነው ማለት ነው
ተያዥ ምን አስገብታችሁ ነበር? ተያዥም አልነበራትም። አይ የላትም። ከክፍለ ሀገር ነው የመጣሁት። ማቀው ዘመድ መጠጊያ የሚለኝ ቢሆን የኔ ነገር እንደዚህ ያርክሽኝ አንቺ ነሽ? ወይኔ ወንድሜ እግሬን ካረገችኝ እንደዚህ ይሷናል። ነይ አደረጋል ከማይሆን ሰዓት መጣ። እያንዳንድሽን ልጨርስሽ ነበር። ሰላም ውድ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ደስ በሚል ቪዲዮ ተገናኝተናል። እንግዲህ ተመልካቾቻችን አዛኞቻችሁ ሰዎች እንግዲህ አንዳንድ ቪዲዮዎች አላያችሁ መስለን ኮሜንት ላይ ያየው ነበር ለመመለስም እየሞከርኩ ነበር። ሰራተኛው ታስራ ነበር ወይ እንዴት ትጣ ቻለች ምናምን ያላችሁ ነው ያላችሁና እስቲ የተፈጠረውን ነገር ትንሽ ያው ጊዜያችሁ ልሻማችሁ ነው ያለው ነገር ለማስደት ሞክር። እንግዲህ በመጀመሪያ እንግዲህ ጥቆማ ሲደርሰን አንድ ባለሀብት የነበረ ሴትዮ እንግዲህ በጣም ብዙ ንብረቶች ያላት እንደዚህም ደግሞ በሕክምና ተመረቀ ዲግሪ የተሸከመች ሴትዮ አንድ ቤት ስር በሰራተኝነት እየሰራች እያገለገለች ትገኛለች። ይሄ ግራ የሚያጋባ ነገር ምን ፈልጋ ነው ብለን እሱን በመነጠረበት ታይም ላይ እዛ ቤት የገባችው ለበቀል እንጂ ባለሀብት እንደሆነችና ሰራተኛ እንዳልሆነች እናረጋግጣለን። በዛ መሃል ደግሞ የነሱ ሰዎችም ደግሞ ሰራተኛ ተቀጥራበት የነበረችበት ቤት ውስጥ ደግሞ አባታቸው ጠፍቶ ነበር። እሷ አሳግታው ነበር ማለት ነው። እሷም ደግሞ ለበቀል ብላ አባቴን ገሎታል እንዳጋጣሚ በተፈጠረ ጸብ እንግዲህ አባቷ ይሞትና አባቴን የገደለው እሱ ነው ስለዛ በቀላለው ብላ ብዙ ነገር እያደረገች የነበረች ሰራተኛ እናጋልጣለን። እንደዚሁም አባቴን ከተደበቀበት እንግዲህ ብዙ መስዋዕትነት ከፍለን እናመጣውና እሷንም ወደ ህግ እናስረክባታለን። እንደዚሁም ደግሞ አንድ ልጅ እግሯን እስከ ማስታመም ያደረሰች ሰራተኛ ነች። እንግዲህ መርዛቸው ህክምናው ስለምታውቀው በህክምናው መርዛ ያቺ ልጅ መሄድ እንደማትችል ድረስ አድርገ የነበረች ልጅ ነች። እንግዲህ እሷን የመሰለና የተለያዩ ወንጀሎችን እየሰራች የነበረው ሙሉ መረጃን አያይዘን አስገብተን ነበር። እንግዲህ ዋስትና ተፈቅዶላት በትንሽ ብር ዋስትና ተፈቅዶላት እንድትወጣ ተደረገና ይሄ ነገር ከጀርባው የሆነ ነገር አለው ብለን በመናጣራበት ታይም ላይ እንግዲህ ዳኛው እንደተባበራትና እሱም ደግሞ እጁ እንዳለበት ብር እንደተቀበለ ስናቅ እሱንም ሙሉ ፋይሉን ያዝነንበትና እሱን በማስፈራራት እንግዲህ እቺን ሰራተኛ ወደ ሀገር ከሀገር ውጪ ወደ ከኢትዮጵያ ውጪ ወደ ውጪ ፕሮሰስ ጀመራ ነበር። እንግዲህ ፓስፖርቷ ምናምን ነገር ህገወጥ በሆነ መልኩ እያመቻቸች ነበርና እንግዲህ ተመልካቾቻችን እኛ እንግዲህ ምንችለውን ተባብረን ዳኞቹንም ደግሞ ወንጀለኞችንም እዛ ያሉትን ወንጀለኞች አስፈራርተን ምንችለውን ያህል ተጠቅመን እሷን ወጥመዳችን ስር እንድትገባ አድርገናል። ምንድነው የተፈጠረው ሚሊዮን ቪዲዮ ተነው እንመለሳለን። ከዛ በፊት ግን ቪዲዮ የብዙ ሰው ጋር እየደረሰ ስላልሆነ ሁላችሁም ደግሞ ቪዲዮውን ሲጀምሩት ላይክ በማድረግ እንደዚሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እስቲ ምንድነው የተፈጠረው ሚሊዮን አይተነው እንመለስ። እንዴት ነው ነገሩን ያወቅኩ ያልከኝ አንተ? እሱ ይመለከታል። እንዴት አለ ይመለከታል? አይገባ ማውራት የለብንም? አዎ ይመለከታል። የለ ሄሎ እንዴት ነሽ? ሰላም ነው። ስልክ አታነሽም? ደውዬልሽ ነበር። የት አካባቢ ነሽ? አሁን ቅርብ ነሽ እንዴ? እና መምጣት ትችያለሽ? አሁን ጉዳዩ እንዳለቀልሽ ነገረሽ ልጁ? አዎ አልቆልሻል። እና መምጣት ትችያለሽ አሁን? እኮ አሞንታ በ10 ደቂቃ ውስጥ መድረስ ትችያለሽ? እሺ ቶሎ ነይና እኔ ልወጣ ስለሆነ ቶሎ ድረሽና ያለውን ነገር አውርተን ያው በረራሽም ዛሬ እንደሆነ ታውቂያለሽ። እስኪ ፈጥነሽ ድረሽ በቃ ቶሎ በይ። 10 ደቂቃ ብቻ ነው የምጠብቅሽ። ከዛ በላይ እኔም ለስራ ልወጣ ስለሆነ ፓስፖርቱንም እያንዳንዱ ነገር ስላለቀልሽ መረጃዎቹን ወስደሽ ፋይሎቹን ያለውን ነገር እንድናወራ ነው። እሺ ፍጠኝ። ስልክህን ትሰጠኛለህ? አይ ለምን እንደምሰጠኝ ስልክህን ስጠኝ እኮ። ለምን እንደምሰጠኝ እንድደውል አይደል የፈለከው እኮ? ስልክህን ስጠኝና ሌላ ነገር እንድታረግልኝ ስለማልፈልግ ስልክህን ስጠኝ። ምንም አላደረግም። እኛ ተደብቀን እንጠብቃለን። ስልክ ትጠኛለህ? ስርዓትን ለምን እንደማትይዘው አንተ? አሁንም ትፈነዳለህ። ዝም ብለህ ለቀው። ከዚህ በኋላ አንተ ምንም የምታገስበት ነገር ያበዛል መሰለህ? ምንም ይበዛ ነገር የለም። አሁንም ቢሆን ስለተባበርኩ ነው ያለው። ስለዚህ ረጋ በል። ምንም ነገር ታረጋግጥ። አንተንም ጨምሮ ቀጥል ተለከው። ካሜራውን እንጠብቀዋለን። ድጋሚ ተመልካቾችን በድጋሚ ካሜራውን እንጠብቀዋለን። እኛ ከውስጥ ሆነን እንጠብቀታለን። ልጅቷ እንደመጣች እጅ ከፍንጭ ይዛናት እንዳለው ሰብስበናቸው ለወንጀላቸው በደንብ የምናስከፍላቸው ነው የሚሆነው። አብራችን ቆዩ። አንተ ደግሞ እንደዚህ ሁሉ ነገር ውስጥ ይከተከኝ ምን አይነት ሰው ነህ ግን አንተ? ቤተሰብ ለመጠበቅ እየቆም ቤተሰብ ምናምን ተናንደ ከጀርባዬ ሁሉ ነገር ከሰራ በኋላ ቤተሰብ ምናምን ብለህ ታወራለህ? ኧረ እኔ እየተከታተሉ ምን አይነት የተከበርኩ ሰው እንደሆንኩ ታውቃለህ? ነገሮች በጥንቃቄ ነው መሄድ ያለባችሁ እያልኩ አልነበረ? ዝም በሉ አለው። እሱ እዚህ የሆነ ነገር ተጣጣርና ሁለታችሁ ነው ማለቃችሁ።
አርፋችሁ ቁጭ በሉ አገኛለሁ አንተን ከጀርባዬ ድራማ ሰራብኝ አይደል ተመሳጠርክ ከሌላ ሰው ጋር ከጀርባዬ ሰራላለሁ አንተ ችግር የለም እንዴናችሁ ሰላም ይሄ ደግሞ ምን ይሰራል ምን ይሰራ ነው የመጣው ጨርሰከኝ እንዴ ምን ይሰራ ነው የመጣው ቁጭ በይ እስኪ ለራሴ ተፋፍኝ ነው የመጣሁት እንዳያገኙ እንዴ ለምን የመጣው እሱ በቂዋ ህይወት አገበሻል ነው ያለው ለምን ያው የመጣው እኮ አንተ የሚመስል እኮ በቃ ቁጭ አትሻል ወደ ጉዳይ ሻገቢ ምን አንድ ፖሊስ ጥያቄ ታውሻለሽ አለቀልኛ አልኮልሽ ነገርኩሽ እኮ ቅድም በስልክ ነገርኩሽ ስማ ነግረኸኛል ያው እኮ ታዲያ ነገርሽ ብታስጨንቂኝም ነገርልሻለሁ በዚህ ልክ ግን ሰውን አታስጨንቂ ሰላምን ያሳጣሽኝ እንጂ ይቀልዳል እንዴ ገንዘቤን እኮ ዘጭ አድርጌ ከፍዬት ነው እንዴ ዘጭ አድርጌ ስለከፈልሽኝ እኔ ማስተናገድ ሻመት ብሰራ የማይከፈልህን ገንዘብ ነው እሺ በአንድ ቀን ይከፈልኩ ኧረ እባክሽ በገንዘቤ እንደፈለኩ ማለት ባትይሽ ይምርሽ ነው አዎ አይጥሩ እሺ ይቀልዳል እንጂ ታዝስኳል ብለትልም ያምራል ምንድነው ታውሪ ማውራን ጠንቀቅ እኮ ለመስራት አትይጂማች አንተ እኮ ለስራት ምን ያጣኸው እንዴ ገዛውትኛለሽ እንዴ አዎ በገንዘብ ይገዛውት ነው ታከሽ ምንድነው በገዢኝ እኔ ገዝተሽኝ ነው ይስራ ነው መሆኑን ታውቃውና እንዴ ወንጀል ሲሰራ ወንጀል ነው ወንጀል ነው እሺ ወንጀል ከሆነ ጥሩ እንግዲህ በዚህ ገንዘብሽ ሲወርድ ይገብታለሽ ምን ማለት ነው ቁጭ በይ ማለት ማላገኝሽ ወስደሽ ነበር እንዴ ቁጭ በይ የወረድም እንዳትች አርፈሽ ቁጭ በይ ማላገኝሽ ነበር የመሰለሽ ላንቺ እጅሽን እያነሳሽ ነው በእኔ ላይ ቁጭ በይ አልኩሽ አንተስ ብትሆን ምንም እንደማያውቅ ሰው የምትቀመጠው አትታይ ገንዘቤ ከፍላቸው እኮ ነው ይኸው አዳምጪኝ እሺ ማን ነው ከየት አገኛችሁት ላንቺ አንድ ቀን በቂ ነው ልብስ አልቀየርኩም በአንድ ቀን ነው ያገኘሁሽ ስሚ እንዴት ስለዚህ ያልሽ ነበርሽ ልጅ አንድ ቀን በቂ ነው ያንቺን ለማግኘት ልብስ እንኳን አልቀየርኩም አንተ ለምንድን ነው ሁሌ የምትከታተለኝ ሰራሽ ነው አለቀ አይደለም ወይ በቃ እኮ አስያዝከኝ አይደል እንዴ ወጣሽ በገንዘብሽም ቢሆን ፍታ አዛብተሽ ወጣሽም በኋላ ልጁን ምላሱን ቆረጥሽለት ማለት ምን አይነት ሰይጣን ብትሆኚ ነው ዝም በይ እንዳትነካኝ ገና እመታሻለሁ ቅጥቅጥ አደርግሻለሁ በሚገባሽ አይነት መልኩ ቁጭ ወዴትም አትሄጂም ማንም ወዴትም አይሄድም ያን ሁሉ ገንዘብ እኮ የከፈልኩ እንድታጋልጠኝ አይደለም እንደዚህ ሌባ ወንጀለኛ መሆንሽን አላውቅም ኧረ እባክህ አሁን ነው የምታውቀው ያን ሁሉ ገንዘብ አውጥቼ ተሰጥታለህ በኬት ይመጣ ነው አዳምጪኝ ረጋ በይ አሁን በደንብ አዳምጪኝ ረጋ በይና አንቺ ምን ጭካኔ ምን ብሎሽ ነው ምላሱን ይቆርጥሽው ምን ቢልሽ ነው ምን አይነት ስራ ነው የምትሰሪው አንቺ ሲጀመር ስቆርጠው አይታኛል ምን ቢልሽ ነው ምላሱን ይቆርጥሽው አይታኛል ስቆርጠው ማለት ጨዋታ እየፈለግሽ ነው ልጁን እኮ ማስወጣት ትችላለህ ልጁ ተይዟል ምን ፈልገሽ ነው አንተ ደግሞ አታወራ ዝም በል ስሚኝ ከሃዲ አሁንም ቢሆን ጨዋታ ልትጫወቺ እንዳትሞክሪ አሁንም ቢሆን እየነገርኩሽ ነው ሌላ ነገር ፈልጋለሁ ምናምን የምትይ ከሆነ አሁንም ቢሆን አልለቅሽም ሲቀጥል ምን አይነት አረመኔ ምን አይነት ጭካኔ ብትሆኚ ነው እንደዚህ በዚህ ልክ መጨከን በዚህ ልክ እንዴት ነው ያልሽበት ነግሬክ ነበርኩ ምኑን ሲጀምር ገና አላበቃም ስገባም ብዬክ ነበር የኔ እነሱ ጉዳይ ገና አላለቀም ይቀጥላል ይወጣው ነው ዛቻውታው ሲከተሽኝ ነው ያው ምንም ያጨቃጨቀ ነገር ምናምን የለም ሁላችሁም አንድ አይነት ናችሁ ሁላችሁንም ዋጋችሁን ነው የምሰጣችሁ ስሚ ወዴትም ለመሄድ እንዳትሞክሪ አርፈሽ ቁጭ በይ ስሙኝ ያላችሁ አይደል እያንዳንዱ አጠገብ የምትቀመጥ ስሚ ወዴትም አትሄጂም የትሄጂው አሁን ምን አለ መሰላችሁ አሁን እያንዳንዳችሁ ለዛ ልጅ ምላስ መቆረጥ አንተም እንደዛ ለተራ ብር ብለ እንደዛ ፍትህ ማዛባት የምን ሁሉ ነገር ምን እንደሆነ አላውቅም የዘርዘሩ የሚቀይርለት ገንዘብ ቅድም አወራን ነው እናንተ ይሄ ሁሉ ነገር እንደዚህ አይነት ሰው መሆኗን አላውቅም ስለማታውቅ ነው ያጋለጥከኝ
እኔ ያጋለጥኩሽ እርግጠኛ ነሽ? እኔንም እዛ ጫውታ ውስጥ ከተሽኝ ያለሽው ስርዓት ይኑር። አፍሽ ሞተሽ ትናገራለሽ። ገንዘቡን ስትቀበል ነበር ይሄንን ኃይል ማሳየት። የኔ ምላስ ነው አይቀርሽ። የኔ ምላስ መቁረጥ ነው አይቀርሽ። ቁረጭ ያኔና አዳምጪኝ። ወዴትም አትሄጃትም። እኔ ብዬሻለሁ፣ ፈልጌ ከጉድጓድሽ አወጣሻለሁ ብዬሻለሁ። አሁንም እየነገርኳችሁ ነው በድጋሚ ያሉት ሁላችሁም ለከፈላችሁት ነገር እያንዳንዱን ነገር መስዋዕትነት አስከፍላችኋለሁ። እያንዳንድሽ አንቺን ጨምሩ። እንዴ ነገረሽ አይደል እንዴ ልጁ አባትሽ በራሱ ምክንያት ነው የሞተው ተባልሽ እኮ። እሱም ምላሱን የተቆረጠው በራሱ ምክንያት ነው። ቆይ ምንድነው ችግርሽ? ማለት ለምን ነው ከህይወታችሁ ማትወጪው እንዴ? ማን ደግሞ አንተ ህይወት ውስጥ የመጣው? ከኔ ህይወት አይደለም ከህይወታቸው ለምንድን ነው ማትወጪው? እነሱ ከኔ ህይወት ውስጥ መች ወጡ ነው? ምንድነው ፍላጎትሽ? በቃ አንቺ አይበቃሽም እንዴ? መች ጀመርኩ? ቆይ እኔ ከዚህ በፊትም ብዬሻለሁ፣ አንቺ የተማርሽ ሰው ነሽ አይደለ? እንግዲህ ተመርቀሻል፣ ዲግሪ ይዘሻል፣ የተማርሽ ሰው ነሽ አይደለ? ደህና ህይወትም ትኖሪያለሽ። ለምንድን ነው ከዚህ ከበቀል አይነት ስሜት ወጥተሽ ህይወትሽን በስትክክል ማትኖር? አንተም ደግሞ ምንድነው ከኛ ህይወት ውስጥ ለምንድን ማትወጣው? እኔ እኮ ብታውሽም አንቺ ወንጀል ልታያችም ምን ያደረግሽው? ገና ምን አልኩ? ላረክ ስልት ይዘኛል። አሃ ስሚኝ፣ እኔ አሁን ስርስር እያልኩ እኮ ነው። ስርዓት ይኑርሽ፣ በስትክክል አዋሪኝ። አሁንም ቢሆን እየነገርኩሽ ነው ያሉት። እኔ ምን አለ መሰለሽ የተሻለ ነገር አለሽ፣ የተማርሽ ሰው ነሽ አይደለ? ለምንድን እንደዚህ ደም ይጠማሽ? ለምንድን በዚህ ልክ ስግብግብ የምትሆኚው? የሞተው እኮ አባቴ ነው። አባትሽም የሞተው በራሱ ምክንያት ነው። ስሜቱን ላሳይክ ምን ያህል እንደሚጎዳክ። ማናችንም በማናችን ጫማ እስካልተራመድን ስሜቱ አይገባንም። እና አንድ ማያቅ ሰው ምላሱን ስለቆረሽ አንቺ የተሻለ ነገር አደረግሽ? እሱንም እድሜ ለእናንተ። መፍትሄው ላይ ብናወራ ግን ጥሩ አይመስላችሁም? ምንም መፍትሄ የሚባል ነገር የለም። ይሄ ሁሉ የመጣው በአንተ የመጣ ነው። አዎ እሱ ልክ ነህ። በአንተ እዝናለት የመጣ ነው። እዚህ ቁጭ ብለን በሰለች መፍትሄውም የሆነው ሁላችሁም መቀመቅ ትወርዳላችሁ። ምን ማለት ነው? እሱ ደግሞ ምን ፈልግሽ ነው? የጨረስኩት ነገር አለ። በቃ ከዚህ በኋላ ከህይወታቸው እወጣለሁ። እንዴት ፍቀድ። ወዴትም አትሄጂም። አሁን ለምንም አልተውሽ። እሺ አሁን ትወጡልኝ ከኔ ቤት ወጡና ሌላ ጊዜ ማንንም አይወጣም እኮ። ስማኝ አዳምጠኝ። አንተ ራሱ ነው የምልህ። አንተ ራሱ አንድ ግቦኛ ነህ። የህግ ባለሙያ ብትሆንም አንድ ግቦኛ ባለሙያ ነህ። እሱን ችግር የለውም እናወራለን በኋላ። እሺ ስለዛ ምንም በኋላ የምናወራው ነገር የለም። ከሷ ጋር የምታወራው ወጥተህ ማውራት ትችላለህ። ወዴትም አንወጣም። እዚህ ነው በደንብ ማውራት። አሁን ወደ ልትሄጂ ነበር? ወደ ነበር እየጨረስክላት ነበር? ወደ ምን አገባህ? ይሄው እዚህ እኮ ነች እኮ ነኝ የፈለኩበት። አሁን ምን አለ መሰላችሁ የኔ አይምሮ መረጋጋቱ ለሁላችሁም ጠቃሚ ነው። በቃ ወደ ካናዳ ልትሄድ ነው። ካናዳ ልትሄድ ነበር? አንተ ደግሞ ምንድን ነው ስርስር የምትለው? ፈጣሪ ሆይ ስሚ፣ እሺ ካናዳ ልትሄጂ ነበር። ካናዳ ሄደሽ ተጋዛዝ። ቆይ ስሚ፣ ይሄን ቤተሰብ ምንድን ነው ችግርሽ? ለምን ደግሞ አታየው? ምን ያርግ ነው ማለት ምንም አታውቅ ልጅ የአልጋ ቁራኛ አደረግሽ። አሁን ደግሞ ይሄ ሳናቅራ አባታችንን ያጣ ነው። ለምን አታውንም? አባትሽ የሞተው በራሱ ችግር ነው። አንተ እነሱን እንዳመንክ ለምንድን ነው እኔን ማመን ያከበደሽ? ያኔ እኔ ሳታዳምጠኝ እስር ቤት ተከተትከኝ። እሺ ምን ልመን? እሺ አውሪሽ ላዳጥሽ እና አንቺ ጋር ያለው ልስማ። እሺ በቃ ለአባቴ መበቀል ፈልጋለሁ። ምን ሊመጣ? አባትሽ ይመለስ? ባይመለስም ደስ ይለዋል ብያለሁ። ምንድን ነው ደስ የሚለው? በየትኛው አንቺ የትኛው ምን ተከታይ ነሽ? እነዚህ አባትሽ በበቀል የሚመለሰው ባይመለስም እሺ እኛን በጻነታችን ስለሆነ እንደዚህ ያደረገን አሁን ደግሞ ስላደግንለት መበቀል አለብን። ምን ጥቅም ነው? አንቺ ተማርሽ። እኔ እኮ አለ እኮ እኔ የተማርሽ አትበለኝ። የተማርሽ ነሽ ታገናዝቢያለሽ አይደል እንዴ? የሕክምና ባለሙያ ነበርሽ አይደል? ዲግሪ አለሽ፣ የተማርሽ ነሽ ተማርሽ ነሽ። ደጋግሜ የምልሽ የተሻለ ታስቢያለሽ ብዬ ስለማስብ ነው እኮ። ይኸው አሰብኩ እኮ። ታዲያ ምን አደረግሽ? አንድ ልጅ ከአልጋ ላይ እንዳትነሳ አደረግሻት። የአልጋ ቁራኛ አደረግሻት። ሳልጨርስ ደረስክ። እሱ ነው አበሸቀሽ። ይኸው አሁንም መጣ። ምን አይነት ሰው እንደፈታ እየታወቀ ነው? ምን አይነት ሰው እንደለቀቅ እየታወቀ ነው? ምናልባት አንተ በአንተ እንደዚህ ቀሽም መስራ በአንተ ቸልተኝነት የተመጣ ስንት ሰው እንደዚህ ወጥቶ ምን እየሰራ እንደሆነ አናውቅም። ያወራችልኝ አሁን የምታወራውን ነገር አይደለም። ምኑን መረጃ ሙሉ ሰጠናል ነበር እኮ ሌላ እንደዛ ቢሆንም አሁን ሰውን ምላስ መቁረጥ እነዚህ ነገሮችን የማውቀው ነገር የለም።
ምን ሲጀምር ቀድሞ ነው አንድ ልጅ ፓራላይዝ ዳርጋ እግር ያበላሽች ልጅ የነበረች ሙሉ መረጃ ተሰብስቦ ልትሰጥቶ አንተ እሱን አይ ዋስትና ይሰጣት ብለ በብር ዋስትና ይለቀካት ምን ተጠብቀ ነበር? መሰጠት ስላለበት ዋስትና አዎ ዋስትና የሚሰጥሽ ቢሆንም አለም በገንዘብ ይል አውሪያ ገንዘብ መስጠት ለምን አስፈላጊ ሆነ? ልጠቅመው ብዬ ለምን ብለሽ ልትረጁ አስበሽለት? አሁን እኮ ዘርማን ዘሩ የሚቀይር ብር ነው የተሰጡት በብሬ ነው እንደፈለኩ ላወራ እያልሽ ነበር እኮ አውሪ እንጂ ያለ መግባባት ነው። ከደቂቆች በፊት ይኸው ሙሉ ብሩን ሰታሽው ምናምን ነገር እንግዲህ የነበር ነው። ይኸው ምንድን ነው ፍላጎትሽ? አውሪ ሲቀጥል ደግሞ እሺ ወንጀል ሰጠሽ ወጣሽ ዋስትና በቃ ህይወት ሲለም እንደ አዲስ መጀመር አልነበረብሽም ወይ እኮ አሁን ልጀምር ነው እንደ አዲስ አንቺ ምን አለ መሰለሽ እኔ በምን አምናለሁ ብዙ ጊዜም ተመልካቾቻችን ብያቸዋለሁ የሰው ልጅ ሁለተኛ እድል ያስፈልገዋል አንቺ አንድና ሁለት የለውም አያስፈልግሽ ለምንድን ነው የማያስፈልግሽ ሰይጣን ነው አይደለሽ የምታወራውን ቃል ግን እየተጠለቀቀው ምን እንደተመጪ ስሚኝ እኔ አንቺ ከተፈርቆ ሀሻ ላይ እሺ ምክንያቱም አንቺን ለማግኘት አንድ ቀን ነው የበቀኝ ትንሽ ነገር ነው ያደረኩት መፍትሄው ምን አለ መሰላችሁ የኔ ሰዎች አሉ እጪ አይደል ያያቸው ሁላችሁም ትሄዳላችሁ ማስቀጥቀጥ ነው ስራክ በቃ አልነካችሁም ሌላ ምን አለ ምንም አልነካችሁም አልነካውሽም አንቺም አልነካሽም ትገቢያታለሽ እንግዲህ አንተም ደግሞ ፍትህ በማዛባት ትገባዋል እንግዲህ ስልጣን ተጠቅመ እንትን ያልከው ነገር አለ ምን ማለት ነው ድጋሚ ወደ እስር ቤት ነው እና ወደ ልትጂ ነው ማረሽ ካናዳ ትጂ በቃው የጀመርኩት ነገር ስለለ የትም ይሁን አያገባ አረ ካናዳ ልትሰድ አሁን እንዴ አርጋ እሺ ይዘመሄድ ከፈለክ ይዘመሄድ ይችላል የት ነው ይዘመሄድ ምን ማለት ነው ማን በማቤት ይወርክ ነው ማን ነው ውጭ ትለው አንተ ራሱ ነው ማለት ለቀ አጣ ስማ ስራት ክብር ለክብር ነው ለቀ ለክብር ነው እንደምፈልገው ና እንደዚህ ነው ይዤው ወጣው ና ይዛችሁ ታ ይዛችሁ ና ክብር ይለኛል እንዴ ራቁት ነው ይዤው ሄደው ስሚ እኔ ምን ማድረግ እንደምችል ሳይሻል የመጀመሪያውም እኔ ብዙ ሰዎች ጋር መድረስ ስለነበረብኝ ያንቺን ከስርስር ልከታተል አልቻልኩም እንጂ እንደዚህ ከተደረሰ ይፈጠር ነበር እንግዲህ አንድ እንደዚህ አይነቶች ርካሽ የሆኑ ሰዎች ነው ፈተን እያዛቡ እንዳንቺ አይነት የሆነች ርካሽ የሆኑ ሰዎችን እያሰፉብን ያለው እሺ በቃ ርካሽን በላይ ምንም አሁን ብቻ ልለምንክ የዛሬውን ፍላይቲን እንዳታስመልጣኝ ከዚህ በኋላ ከህይወታቸው ጣሉ እስር ቤት ግን መሄድ አልፈልግም ስሚኝ ፍላይት ይኖርሻል እኮ በቃ እንዴ እዛ ይሆናል አረበናት ልለምንክ እሺ ቢያንስ ልለምን ለምንድነው ማራራው ወይኔ አረኔ ተመልሽ እዛ መሄድ አልፈልግም እዛ መሄድ አልፈልግም እሺ ፈለኩን ገንዘብ ሰጣለሁ ገንዘቡን ትበይዋለሽ እሺ አረበናት ቢያንስ እሺ ለምን በጣም ጥሩ ተመልካቾቻችን እንግዲህ ያያችሁትን ይመስል ነበር እንግዲህ በሚገርም ሁኔታ ወጠመናችንን ስር ከተን ደስ በሚመታ እሷንም ወረሱንም ደግሞ እንደዚህም ደግሞ ከዚህ በኋላ ደግሞ እኔም ደግሞ የተለያዩ ሰዎች ጋር መረስ ስለነበረብኝ ነው እየተከታተልኩት አልነበረም ኦሬዲ ወደ ህግ ስለደረቀረበች ከዛ በኋላ ያለው ነገር ምንም አያስፈልግም ብዬ ነበር አሁን ግን እኔ ማቃቸውም ሰዎች ስላሉ እሷንም ዳኛውንም እንግዲህ ከዚህ በኋላ ህግ እንዳይዛነፍ በመችለው አቅም ለማድረግ ሞክራለሁ እንግዲህ ሁለቱም ትልቅ ወንጀል ነው እሱም ደግሞ ስልጣኑን በመጠቀም ትልቅ ወንጀል ነው ያደረገው እሷም ብሩን በመጠቀም ትልቅ ወንጀል ነው ያደረጉት ይሄ ራሱን የቻለ ወንጀል ነውና ከዚህ በኋላ ምንም አይነት ዋስትና አይፈቅድላቸውም አሁንም ክትትል ላይ ነው የሚገኙት እንግዲህ ደስ የሚሉ ሁኔታ ላይ ነው የምንገኘው እንደዚህም ደግሞ በተጨማሪም ደግሞ ያው እግሯም ታማሚ የነበረችው ሰውየውም ትንሽ ህክምና ላይ አሪፍ ለውጥ እየታየ ነው እንግዲህ ወንድሙም ህክምና እያገኘ ይገኛል እንግዲህ በዛሬው ቪዲዮ ደስተኛ እንደሆናችሁ ባለሙሉ ተስፋ ነኝ እንግዲህ ለቻናላችን አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ የቻናል ቤተሰብ መሆን ይችላልሽ ባይ ባይ ቻው